በመጨረሻም ዩናይትዶች እንግዲህ ሽንፈትን ቀምሰዋል። ከ11 ተከታታይ ጨዋታ በኋላ እንግዲህ የመጀመሪያ ሽንፈታቸውን ያስተናገዱት ማይክል ካሪክን በአሰልጣኝነት ኬሬዱ እንግዲህ ዩናይትድን እየመራ በኒካስትል የመጀመሪያ ሽንፈት ሆኖ ተመዝግቧል። ኒካስትሎች በ10 ተጫዋች እንግዲህ ዩናይትድን ማሸነፍ ችሏል። ዩናይትዶች እንግዲህ በ10 ተጫዋች ሲሸነፉ ይሄ ለሁለተኛ ጊዜ ነው። በኦልድ ትራፎርድ በኤቨርተን ተሸንፈዋል። አሁን ደግሞ ከሜዳቸው ውጪ በኒካስትል መሸነፍ ችሏል። ይሄ ጨዋታ ለማይክል ካሪክ ከባድ እንደሚሆን ተጠብቆ ነበረ። የምርም ከባድ ሆኖ ነበር። ማይክል ካሪክ አንድ የጎደለውን ተጫዋች መጠቀም አልቻለም። ዩናይትድ የጎደለበት እስኪመስል ድረስ ነበር ኒካስትል የተሻለ ቲም የነበረው። ከረፍት በኋላ አሪፍ እንቅስቃሴ ቢያደርጉም ግን ደግሞ ኒካስትሎች የማላሲያንም የመከላከል ድክመት ተጠቅሞ እንግዲህ ጎል ማስቆጠር ችለዋል። ዩናይትዶች እንግዲህ በሳምንት ሁለቴ መጫወት እንደማይችሉ በድጋሚ አሳይተውናል። ባለፈውም እንደዚህ መሀል ቀን ዌስትሃም ጋር ሲጋጠሙ ኦልሞስት ከመሸነፍ ያተረፋቸውን የቤንጃሚን ሴስኮ ጎል መናስታውሳት ናት። አሁን ግን ባለቀ ሰዓት ተቆጥሮብን እንግዲህ ተሸንፈናል። ዩናይትድ በሳምንት ሁለቴ መጫወት የማይችል ቲም መሆኑን አሳይቷል። ማይክል ካሪክ የመጀመሪያ ሽንፈቱን ቀምሷል። ስለ ተጫዋቾች ቅያሪ፣ ስለ ተጫዋቾች ሀሳቦች እናነሳለን። ስለ ጨዋታውን በደንብ እናነሳለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ላይክ አድርጋችሁ ጀምሩት። ወደ ቪዲዮው እንሂድ። የተፈራው ጨዋታ እንግዲህ እንደተፈራው ዩናይትድ ተሸንፎበት አልፏል። ይሄ ሽንፈት ለየት የሚያደርገው ዩናይትድ በድጋሚ በ10 ተጫዋች መሸነፉ ነው። ጨዋታው አጀማመሩ ኒካስትል የተሻለ ቲም እንደነበር በጣም ያስታውቃል። ኒካስትል በተሻለ ሁኔታ ይሄንን ጨዋታ ያሸንፋል የሚል ግምትም ነበር። ማይክል ካሪክ ምንም ማድረግ የሚችለው ነገር አልነበረም። ቀይ ካርድ ከወጣባቸው በኋላ ነው ፔናልቲ አግኝተው ማስቆጠር የቻሉትና ጥሩ የሚባል እንቅስቃሴ ነበራቸው። ፔናልቲ ቦክስ ውስጥ ብዙ ኳሶችን እየነኩ ነበረ፣ በጣም እያጠቁ ነበርና ኒካስትል የተሻለ ቲም እንደነበረ ምንም በቃ ጨዋታውን ላየው ሰው የሚያስታውቅ ነገር ነበር። ያንን የቀይ ካርድ ሰለባ መሆናቸውን ዩናይትድ ግን አልተጠቀመበትም። ከካስሜሮ ከረፍት ፊት አንድ ጎል ብቻ ውጪ ሌላ ምንም ያገኘንበት ነገር የለም። ያንንም በሴት ፒስ ስላገኘን ነው እንጂ በጨዋታ ማስቆጠር ከብዶን እንደነበር በጣም ያስታውቅ ነበር። ያቺ ኳስ ቢያንስ ዩናይትድን ወደ ጨዋታው መልሰዋለች። ኒካስትሎች ከረፍት በኋላ ሲመለሱ ግግም ብሎ አይከላከሉም የሚለው ነገር መጣብናል አይደል? ምናልባት አቻነቱ ሊፈልጉት ይችላሉ። በ10 ተጫዋች ነው የሚጫወቱት የሚለው ሜንታሊቲ ሊመጣ ይችላል ብዬ አስቤ ነበረ። ግን ደግሞ ያ ነገር አልተፈጠረም። ማይክል ካሪክ ብዙ ስናደንቅለት የነበረው ነገር ቋሚ አሰላለፉን በየጊዜው ዓለም ቀያየሩ ነበርና በዚህኛው ጨዋታ ግን ቀይረው ነበር የጀመረው። ዲያጎ ዳሎን ቤንች አድርጎ ማዝራዊን አስጀምሯልና እነዛ ቀደም ሲል ከነበረው የክሪስታል ፓላስ ጨዋታውም ተመሳሳይ ሆነ አሰላለፍ ነበረ። የዲያጎ ዳሎና የማዝራዊ ቅያሪ ነበር። ምናልባት እሱ ቅያሪ ልክ ነው ብዬ አላስብም ነበረ። ዳሎ በመከላከል ሂደቱ በጣም አሪፍ እንደሆነና ወደ ማጥቃቱ ሴት ደካማ እንደሆነ እናውቃለን። ምናልባት ማዝራዊ ማጥቃቱ ላይ አሪፍ ስለሆነና ከኳስ ጋር ያለው ምቾት ከኳስ ጋር ያለው ነገር ጥሩ ስለሆነ ነው ማይክል ካሪክ እሱን የተጠቀመው ብዬ አስባለሁ። ግን ደግሞ በመከላከሉ ሂደት ትንሽ ጉዳት አመዝኗል ብዬ አስባለሁ። ብሩኖ ፈርናንዴዝ ጥፋቱን የሰራው የፔናልቲ ቦክሱ በላይ በኩል አንቶኒ ጎርደን የገባበት መንገድ ነውና ያኛውን ቦታ ከቨር ማድረግ የነበረበት ማዝራዊ ነበር። ያቺ ቦታ ከቨር አልተደረገችም። ብሩኖ ፈርናንዴዝ ፋውል ሰራ፣ ፔናልቲ ሰጠ፣ ፔናልቲው ገባና የማዝራዊ እዛ ጋር መሆን ተገቢ አልነበረም። ያ ቅያሪ ያ ስታርቲንግ 11 አንደኛው ስህተት ነው የጨዋታው ብዬ መናገር እችላለሁና ዳሎ እዛ ቦታ ቢሆን ኖሮ ቢያንስ በመከላከል ሂደት ከማዝራዊ የተሻለ እንደሚሆን በጣም አስባለሁና የመጀመሪያው ስህተቱ የማይክል ካሪክ እሱ ጋር ነው ብለን መናገር እንችላለን። ከዛ የነበረው የጨዋታ ቅርጽ ጥሩም አልነበረም። ኳስ ለመጀመር ፍቃደኞች አልነበሩም። ኳሱን ማሸሽ ነበር እየፈለገ የነበረው። ሴኒ ላመንስ ረጅም ኳሶቹን መጮት ፈለገ። ረጅም ኳሶቹ ሴስኮ ጋር ኩኛ ጋር እየደረሱ አልነበረም። ኒካስትል ተመልሶ እየመጣ እያጠቃ ነበር። ሴኒ ላመንስ ይጀልጣል ወይ ደግሞ ሃሪ ማጉዌር ይመታል። በቃ ረጅም ኳሶችን ለማሸነፍና ኳሱን ከነሱ ለመራቅ ነበር እየሞከረ የሚመስለውና ያንን በዜሮ ለዜሮ ማለቁ ወይ ደግሞ አንዳቻ አንድ ነጥብ ይዞ መውጣት የፈለጉ ነበር የሚመስሉት ያቺ ቀይ ካርድ እስከምትመጣ ድረስና ያቺ ቀይ ካርድ መጣች። ቀይ ካርዱ ተገቢ ነው አይደለም፣ ትንሽ አጭቃጫቂ ሊሆን ይችላል። ዳይቭ ሊያረግ ሞክሯል። ብዙ ጊዜ ተጫዋቾች አላር ለማስመሰል ሲሞክሩ ቢጫ ካርድ ይሰጣቸዋል። ዳኛው ያንን ቢጫ ካርድ ሁለተኛ ቢጫ ካርድ መስጠት ተገቢ አልነበረም። እውነት ለመናገር ያንን ሁለተኛ ቢጫ ካርድ ባይሰጥም ይሻላል። ዩናይትድ በ11 ተጫዋች ቢጫወት ይሻላል። እንደዛ ነቅሎም ለማጥቃት አይፈልግም ነበር ብዬ አስባለሁና ያ ቀይ ካርድ ለኛ ምናልባት ጥሩ መንገድ ይሆናል። ምክንያቱም በቶተንሃም ጨዋታውን ተበልጠን ያቺ ቀይ ካርድ ሮሜሮ የሰራት ፋውል ጨዋታውን ቀየረች። ዩናይትድ እንዲነሳ አደረገው። የክሪስታል ፓላሱን ጨዋታ ተመሳሳይ ነገር ነው የተፈጠረውና ማይክል ካሪክ ያለ አይደል ዳኞች እየረዱት ጨዋታዎችን ለማሸነፍ የሚሞክርበት
ታይም እየመጣ ይመስላል። የቶተናምን ማንሳት የክሪስታል ፓላሱም በድጋሚ ኒካስትሉን ማንሳት እንችል ነበር። ኒካስትል ግን 10 ተጫዋች አይመስሉም ነበር። ልክ ኤቨርተን ጋር ካረግነው ጨዋታ ተመሳሳይ ነበር። ኤቨርተን በዛ ጨዋታ የተሻለ ቲም እንደነበረው አሁንም ኒካስትል የተሻለ ቲም ነበረ። ልዩነቱ ያኔ ኤቨርተን እየመራ ነበር ጨዋታውን ያደረገው። አሁን ግን አቻ ሆነን ሜትር ማግባትና ማሸነፍ እንዳለበት ፊል አድርጎ ነው። ምክንያቱም በ10 ተጫዋች ነው የሚጫወተው። ስለዚህ ማሸነፍ ይገባው ነበረ። 3 ነጥብ ይዞ መምጣት ተገቢ ነበር። ማይክል ካሪክ ያንን ነበር ሲያደርግ የነበረው። ጌሙን ግን ማንበብ ነበረበት ብዬ አስባለሁ። ጨዋታው ያስታውቅ ነበር ኒካስትሎች የተሻለ ቲም እንደሆኑና ሁሉንም ነቅሎ ማስወጣት ተገቢ አልነበረ። በተለይ ካስሜሮን አስወጥቶ ማኑኤል ጋርቴ ያስገባበት ልክ አልነበረም። ሰዓቱም ተገቢ አልነበረም። ማኑኤል ጋርቴ ምንም እንደማይፈይድለት የታወቀ ነበር። ካስሜሮ ቢያንስ ቢጨርስ የተሻለ ነበር ብዬ አስባለሁ። ካስሜሮም ወጣ፣ ሜኑም ወጣ፣ መሃሉ ኦልሞስት ተነቀለ ማለት እንችላለንና በኡጋርቴና በብሩኖ ፈርናንዴዝ ትንሽ ብሩኖ መለስ እያለ እንዲጫወት አድርጎት ነበረ። ዝርክዚ ነበረ፣ ናማድ ገቡ ነው፣ ኩኛ፣ ሼሽኮ ያን ሁሉ ተጫዋች እንግዲህ ደርድሮ ነበር። ጎል ማስቆጠር አልቻለም። ጭራሽ በካውንተር ነው ጎል ያስተናገር ነውና ማላሲያ ረጅም ጊዜ አለመጫወቱ ተከትሎ እንግዲህ እግር ኳስ የጠፋበትም ይመስላል። ለምን ተሽከርክሮ እንደቆመ አልገባኝም። ከአጥቂው የነበራችሁ ፊት ለፊት በቃ የሚያገናኝ ነገር ነበረ። ኳሱ ሲገፋ ግን ማላሲያ ጀርባውን ሰጥቶ ነበር የቆመውና ምንም ግልጽ ያልሆነ የመከላከል ሂደት ነው። ምንም አለ አይደል ስሜት የማይሰጥ ነገር መከላከል ነው ያደረገው። ያቺ ኳስ ሄዳ ገባሽ። ጥሩ የሚባል አጨራረስ ነው። ሴኒ ላመንስ ኳሱን ምንም ሊያደርገው የሚችለው አልነበረምና ያስታውቃል። የማላሲያ መከላከል ድክመት በሱም ለመፍረድ በጣም ከባድ ነው። ረጅም ታይም እግር ኳስን ያልተጫወተ ተጫዋች ነው። ግን ማይክል ካሪክም ተገዶ ነው እሱን ያስገባው። ማዝራዊ ጉዳት አስተናግዷል። ከጨዋታው በኋላ እግሩን እያንፏቀቀ ሲወጣ ነው የታየውና አማራጭ ስላጣ ብቻ ይመስለኛል ማላሲያን ተጠቀመው። ግን ያ አማራጭ ማጣቱ ዋጋ አስከፍሎታል። ቢያንስ ዩናይትድ 1 ነጥብ ይዞ መውጣት የሚችልበትና ያለመሸነፍ ጉዞውን የሚያሳድግበት በ10 ተጫዋች አለመሸነፍ ያላረ ለሞራልም አንድ አሰልጣኝም እንደ ተጫዋችም ያንን ሞራል መጠበቅ ነበረባቸው ብዬ አስባለሁ። ጎል አስተቆጠር ብሩኖ ፈርናንዴዝ መሪ ላይ ነበር ተንበርክኮ የነበረውና ልብ የሚሰብር ነው። በዛ ሰዓት ጎሉ መቆጠሩ በተለይ ምንም ዩናይትድ 45 ደቂቃ ሙሉ ጎል ማስቆጠር እንደማይችል ተመልክተናል። ሌላ በዛች በ5 ደቂቃ ውስጥ በጭማሪ ደቂቃ ውስጥ ጎል ያስቆጠራለም ተብሎ የሚጠበቅ ነገር አልነበረምና ጥሩ የሚባሉ ሙከራዎች እየሞከረን ነበር። ዝርክዚ በጣም አሪፍ ጎል የሚሆን ኳስ ሞክሮ ነበር። ግን ራምስዴልና ለማድነቅ አንችልም። ይገርም ሴቭ ነው ያደረገው። ሌኒሮም በተመሳሳይ መልኩ የአየር ኳስ ሞክሮ ነበር። አሁንም ግብ ጠባቂያቸው አዳናቸውና ጥሩ የሚባል እንቅስቃሴ አድርገናል። ግን ደግሞ ወደ ጎል መቀየር አልቻለም። ማቲያስ ኩኛ አሁንም ቢሆን ዩናይትድ እየተመራ ወይ ደግሞ ዩናይትድ ማሸነፍ ፈልጎ የሚሆን ተጫዋች እንዳልሆነ እያሳየን ነው። ኳሶቹ በጣም እሱ ጋር ይቆያሉ። ኳሶቹን ለመልቀቅ በጣም ረጅም ታይምን ይፈጃልና እሱ እንደ ተመልካች ቢያናድ ይመስለኛል። እና አማድ ኳሱን ይዞ ወዲያው ክሮስ የሚያደርጉበት እና ደግሞ ኳሱን ይዞ ወዲያው ክሮስ የሚያደርጉበት ብሩኖ ፈርናንዴዝ ክሮስ የሚያደርግበትን መንገድ እያየ እሱ ግን ወደ ጥግ ሄዶ ተሽከርክሮ ለመግባት ነው ፍላጎቱና ያ ደግሞ እንደማይሆን በጣም ግልጽ ነው። እንደዛ ተሞክሮበት ደጋግሞ እንደዛ ሞክሮ ያላረገውን ነገር ተመሳሳይ ነገር ሲያደርግ ነበርና ማቲያስ ኩኛም አንደኛው ያናደረኝ ተጫዋች ነው በጨዋታው መሃልና ምንም ማድረግ አይችልም። ማይክል ካሪክ የመጀመሪያ ሽንፈቱን ቀምሷል። ሽንፈቱን መራራም ያደረገው በ10 ተጫዋች መሆናቸው ነው እንጂ ኒካስትል ያስፈራ ነበር። በቃ ዩናይትድ የመጀመሪያ ሽንፈቱን ሊቀምስ ነው እያለን ነበረ። ስጋት ነበረ። ተሸንፏል። በቃ የትኛውም ቲም ይሸነፋል። አሸናነፉ ነው በቃ በ10 ተጫዋች መሆኑ የሚያከብደው እንጂ የሚገባውን በቃ ሽንፈት ነው የቀመሰው። ማይክል ካሪክም አምኗል። ጥሩ ቲም አልነበርንም። ምንም አለ አይደል የምናጣጥለው ምክንያት የምንሰጥበት ምንም ምክንያት የለም ብሏል። ሴኒ ላመንስም አምኗል። ተጫዋቾቹም በጣም ግልጽ ሆነላቸው ይመስለኛል። ጥሩ የሚባል ጨዋታ እንዳልተጫወቱ ያውቁታልና ሌላኛው ጥያቄ የሚያስነሳው ነገር ዩናይትድ በማይክል ካሪክ ስር 2 ነጥብ ሲጥል አንድ አቻ ሲወጣና አንድ ሲሸነፍ በመሃል ከን ተጫውቶ ነው። እሁድ ተጫወተ። ከዛ አሁን ሮብለት ሲጫወት ዩናይትድ ተሸነፈ። ባለፈው በተመሳሳይ መልኩ ቅዳሜ ቀን ተጫውቶ ሲመጣ ከዌስትሃም ጋር ሲጫወት ነጥብ ጣለና በሳምንት 2 መጫወት የሚችል ቲም እንደሌለን ነው ያሳየው ይመስለኛል። ስኳዳችን ጸዴ አይደለም። ስኳዳችን በቃ ጸዴ አይደለም። ብሩኖ ፈርናንዴዝ ሊያሳርፍ የሚችል ተጫዋች የለንም። ማቲያስ ኩኛን ለማስቀመጥ ወይ አማድ ይሆናል ወይ ቦሞን ወደ ላይ አድርጎ ምናምን እናፈራርቀው ብዙ ተጫዋች ይችላል። እንደ ሲስኮ ጥርት ያለ 9 ቁጥር አይደለም። ዝርክዚ እሱን ለማፈራረቅ እነ ዶርጉ ቢኖሩ ቢያንስ ማፈራረቅ የሚባል ነገር ሊኖር ይችላል። ካስሜሮን አስቀምጠ በኡጋርቴ ስታርቲንግ 11 መጀመር እንደማይችል በጣም ግልጽ ነው። ሜኑን ሊያስቀምጥልህ የሚችል ተጫዋች የለም።
ይሄ ቲሙን እንደሚጎዳው በጣም ግልጽ ነው። በሳምንት ሁለቴ ግን መጮት እንደማንችል በዚህ ቲም አይተናልና በሱም ልፈርድበት እንደማልችል በጣም ግልጽ ነው። ይሄ ነገር ማይክል ካሪክ ስር ብቻ አይደለም የታየው፣ ከዚህ በፊትም ያየነው ነገር ነው። ከዚህ በፊት ጭራሽ በሳምንት አንዴም በሁለት ሳምንት አንዴም እየተጫወቱ ማሸነፍ እየቻሉ አልነበረምና መጥፎ የሚባል ስኳድ እንዳለን እንግዲህ ተመልክተናል። ተቀያሪ የለንም። እነ ሜሰን ማውንት በቦታው የሉም፣ እነ ሊሳንድሮ ማርቲኔዝ የሉም። ስለዚህ ብዙም ማይክል ካሪክ ላይ ልንፈርድበት የምንችልበት ምንም አጋጣሚ የለም። ያው የራሳችን ታዳጊ ነው እንግዲህ 90ኛው ደቂቃ ላይ ያስቆጠረብን ልጁ በዩናይትድ አካዳሚ ውስጥ የነበረ ነው። ኒውካስትል ቤት እንግዲህ ተጫውቶ ራሳችን ላይ ያስቆጥሮ እንግዲህ እንድንሸነፍ አድርጓል። ቆንጆ ጎል ነው ያገባበን፣ በጣም ቆንጆ ጎል ነው ያገባበን። ምንም የሚካር ነገር የለምና እስቲ በቀጣዮቹ ጨዋታ እንመለከታለን። ዩናይትድ አሁንም እድለኛ ቲም ነው ብዬ መናገር እችላለሁ። ተሸንፈውም 3ኛ ደረጃ ላይ ነው ያለው። አስቶን ቪላ ተሸንፏል፣ ሊቨርፑል ተሸንፏል። ስለዚህ አሁንም ያለን ጋፕ ከሊቨርፑል ጋር ከቼልሲ ጋር 3 ነጥብ እንደተጠበቀ ነው። ከቪላ ጋር በነጥብ እኩል ሆነን በጎል ተሽለን የተቀመጥነው። ከዚህ በኋላ ከ11 ቀናት በኋላ ነው እንግዲህ ወደ ፕሪሚየር ሊጉ የምንመለሰው። በዚህኛው ሳምንት ቅዳሜና እሑድ ምንም አይነት ፕሪሚየር ሊግንም በዛኛው ነው የምናገኛቸው። አስቶን ቪላን ኦልድ ትራፎርድ ላይ እናስተናግዳለን። ያ ጨዋታ ለኛ ትልቅ ፖይንት ይመስለኛል። በአስቶን ቪላ ነጥብ ከጣልን ከተሸነፍን በጣም ከባዱ ነገር ነው። ቪላ ተከታታይ ጨዋታዎችን እየተሸነፈና ነጥብ እየጣለ እየመጣ ነው። ስለዚህ ተነሳሽነት የሚኖረው ከሆነ ይከብደናል። በኦልድ ትራፎርድ ቪላን ማሸነፍ ማይክል ካሪክ ግዴታው ነው። እነ ቼልሲ እነ ሊቨርፑል ይጠብቁናል ገና። እነዚህ ተፎካካሪ ናቸው። ስለዚህ ሻምፒዮንስ ሊግ ቦታውን ለማጠናከር አሁን የነበረውን እድል አጥቷል ብዬ አስባለሁ። ኒውካስትልን አሸንፎ ቢሆን ኖሮ ሊቨርፑል በወልቭስ ተሸንፎለታል፣ አስቶን ቪላ በቼልሲ ተሸንፎለታል። ቼልሲን ባለፈው በአርሰናል ስለተሸነፈ ያለው ጋፕ ሰፋ ይልለት ነበረ። ቢያንስ ከቪላ ጋር ያለውን 3 ነጥብ አስጠብቆ በአንድ ጨዋታ እንኳን እየመራ የሚሄድበት ጉዞ ነበር። አሁን ግን አንድ ጨዋታ የለውም፣ የጎል እድሜ ብቻ ነው ያለው። ስለዚህ ቀጣዮቹን ጨዋታ ማሸነፍ ከሊቨርፑል ከቼልሲ ከቪላ ነጥብ መውሰድ ግዴታ የሚሆንበት አጋጣሚ መጥቷልና ማይክል ካሪክ ምን ያሳየናል የሚለው ነገር እንመለከታለን። በአጠቃላይ በ10 ተጫዋች ኒውካስትል እኛን ስላሸነፈን ነው እንጂ መጥፎ የሆነው የሚገባውን 3 ነጥብ ነው ወሰደው ብዬ መናገር እችላለሁ። ሁላችሁም በዚህ ተስማማላችሁ ብዬ አስባለሁ። እስኪ ቀጣዮቹን ጨዋታ ደግሞ እንመለከታለን። በማይክል ካሪክ ስር የመጀመሪያ ሽንፈት ነው። ብዙ የምናጣጥለው ነገር አይደለም። ጥሩ የሚባል ነገር አሳይቶናል። እዚህ ደረጃ ያደረሰንም ማይክል ካሪክ ነውና ቀጣዮቹን ጌሞች እንመለከትና ስለ ማይክል ካሪክ የተወሰኑ ሀሳቦች እናንሳለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እንገናኛለን። መቻችሁ ቻው።